በጌታ የተወደዳችሁ የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ምዕመናንና አገልጋዮች፣ የቤተክርስቲያናችን ወዳጆች፣ በየደረጃው በማህበረ ምዕመናን ሰበካ ወይም ፕሬስቢቴሪና ሲኖዶሶች የምትገኙ ወንጌላውያን ቀሳውስትና በጎ ፈቃድ አገልጋዮች የከበረ ልባዊ ሰላምታችንን በያላችሁበት ይድረሳችሁ። በቅርቡ ቤተክርስቲያናችን አምልኮን፣ ስብዓት፣ ስብከተ ወንጌልን የመሰዊያና የምስባክ መጠቀምንና መጠበቅንና ማስጠበቅ ላይ ያተኮረ የእረኝነት ደብዳቤ በየደረጃው ላሉ መዋቅሮች ማስተላለፏ ይታወቃል። ይህ ደብዳቤ ለሚዲያ ፍጆታ የታሰበ ባይሆንም በአሁኑ ጊዜ ምዕመናንን ግራ የሚያጋቡ ንግግሮች ይደመጣሉ። ይህንን በተመለከተ እና እዚህ ላይ የቤተክርስቲያናችን አገልጋዮች፣ መሪዎች፣ የመምሪያ ዳይሬክተሮች እና እንዲሁም ደግሞ ከማህበረ ምዕመናን የመጡ ቀሳውስት በማዕከላችን ይገኛሉ። በዚህ ጉዳይ ላይ ውይይትና ምክክር ለማድረግ አስቀድሜ የቤተክርስቲያን መሪዎቻችንና አገልጋዮቻችንን ወደዚህ ውይይት እንኳን ደህና መጣችሁ ማለት ፈልጋለሁ። በመቀጠል እንግዲህ አስተዋውቃለሁ እንግዶቼን። በቀኝ በኩል ጀምራለሁ። የቤተክርስቲያናችን ፕሬዝዳንት ቄስ ዶክተር ዮናስ ይገዙ በማዕከላችን ይገኛሉ። በመቀጠል የቤተክርስቲያናችን የሴቶች አገልግሎት መምሪያ ዳይሬክተር ይገኛሉ። በመቀጠል ደግሞ የቤተክርስቲያናችን ጥንታዊው ቀደምት ማህበረ ምዕመናን ብለን የምንለው የአዲስ አበባ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምዕመናን መሪ ቄስ ማርቆስ ሀደሮ ይገኛሉ። በመቀጠል የቤተክርስቲያናችንን የኮሚኒኬሽን አገልግሎቶች የሚመራው የምስራች ድምፅ ዳይሬክተር ቄስ ገመቺስ ይገኛሉ ማለት ነው። በስተግራ በኩል የቤተክርስቲያናችን ምክትል ፕሬዝደንት ቄስ ዶክተር ታሪኩ ቶሎሳ ይገኛሉ። በመቀጠል የቤተክርስቲያናችን የሚስዮንና ቴዎሎጂ መምሪያ ዳይሬክተር ቄስ ትላይ ከበደ ይገኛሉ። በመቀጠል ደግሞ የቤተክርስቲያናችን ተባባሪ ጠቅላይ ጸሐፊ ቄስ ፍቃዱ ቤኛ ይገኛሉ። በመጨረሻ እዛ የሚገኘው የቤተክርስቲያናችን መሪ የከተማ የሚስዮን አገልግሎትና የካምፓስ ሚኒስትሪ ብሔራዊ አስተባባሪ ናቸው። ቄስ ወርቁ ኤባ በማዕከላችን ይገኛሉ። በድጋሚ እንኳን በደህና መጣችሁ። በመቀጠል የምናደርገው ነገር እንግዲህ በዚህ ስፍራ እንግዲህ ኖላዊ ደብዳቤው ድም በመግቢያ ላይ እንደጠቀስኩት ለሚዲያ ፍጆታ ተብሎ ባይሆንም ነገር ግን ሚዲያ ላይ ውላልና ይህንን ጉዳይ በተመለከተ ማብራሪያና ውይይት ስለምናደርግ ይህንን ምስል ለምትመለከቱ ሰዎች ግራ እንዳያጋባ አስቀድመን ኖላዊ መመሪያውን እናነባለን። እንግዲህ አብሬያችሁ ምቆየው እኔ ኦሊስ ጅራ ነኝ። ከኔ ጋር ደግሞ ገመቺስ ደመላሽ አለ። አብረን እንቆያለን። ግንቦት 20 2018 ዓመተ ምህረት ለኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ የሲኖዶስ ፕሬዝደንቶች፣ የአገልግሎት አካባቢ ወይም ማዕከላት አስተባባሪዎች በያሉበት ጉዳዩ የቤተ ክርስቲያኒቱን ስርዓተ አምልኮ፣ የስብከተ ወንጌልና የምስባክና የመሰዊያ ስፍራን መጠበቅና ማስጠበቅን አስመልክቶ ከቤተ ክርስቲያኒቱ ፕሬዝደንት እየተላለፈ ኖላዊ ወይም የእረኝነት መልእክት። ይህ የእረኝነት መልእክት ዓላማ በአሁኑ ወቅት በቤተ ክርስቲያኒቱ ማኅበረ ምዕመናን በአምልኮ አገልግሎትና በልዩ ልዩ ዝግጅቶች ጊዜ የሚታዩትን ስህተቶችና ጎጂ ልምዶችን በየትኛውም መልኩ ምዕመናን ያሳተፈ የቤተ ክርስቲያን አገልግሎት መደበኛውን የቅዳሴ ሥርዓት የተከተለ በሰከነና በተረጋጋ ሁኔታ እንዲሆን በየአገልግሎቱ ወቅት በዋናነት ለቃለ እግዚአብሔር ትምህርትና ስብከተ ወንጌል በቂ ትኩረት እንዲሰጥና በተለይም በመደበኛ የአምልኮ አገልግሎት የሚከናወን ሁሉ የጊዜውም ሆነ የትኩረት ሚዛኑ የተጠበቀ እንዲሆን ለመምከርና በዚህ ረገድ ቀደም ሲል የተላለፉ ውሳኔዎችና መመሪያዎች ያለምንም መጓደል እንዲተገበሩ ለማሳሰብ ነው። የኢትዮጵያ ወንጌላዊ ቤተ ክርስቲያን መካነ ኢየሱስ በመሠረተ እምነቷ በአስተምሮቶቿና ሲዋረዱ በመጡ ወጎቿና ልምምዶቿ ላይ የተመሰረተ ስርዓተ አምልኮ አላት። ስለዚህም
በየትኛው አውድ የሚከናወነው የቤተ ክርስቲያኒቱ ስርዓተ አምልኮ የመሰረተ እምነቷና የመሰረታዊ አስተምሮቿ ነጸብራቅ ወይም ሪፍሌክሽን ናቸው። ይህንን እውነት ያላገናዘበ የአምልኮ አገልግሎት በቀጥታም ሆነ ቀጥታ ባልሆነ መንገድ የቤተ ክርስቲያኒቱን ማንነት እንደ መሸርሸር ይቆጠራል ማለት ነው። የዚች ቤተ ክርስቲያን ምዕመናን የቤተ ክርስቲያኒቱን መሰረተ እምነት ከስርዓቶቿ ወይም ከነመገለጫዎቹ ጋር አምነው መቀበላቸውን ያረጋግጡና ለዚህም በፍጹም የሚገዙ መሆናቸውን በይፋ ያስታወቁ ናቸው። ስለዚህም ማንኛውም ስርዓትና አሰራር መጠበቅ በዋናነት የጸጋ በረከት ሲሆን፣ በሌላ ደግሞ ከፍቅር የሆነ ግዴታዎች ይሆናሉ። ይህን የሚያደርጉ ከሆነ በስም ብቻ ካልሆነ በስተቀር በእምነት የቤተ ክርስቲያኒቱ ምዕመናን ስላልሆኑ ሌላ የራሳቸውን አማራጭ ከመውሰድ ያለፈ የተቃውሞ ወይም የተቃርኖ ተግባር መፈጸምን ቤተ ክርስቲያኒቱ አትፈቅድላቸውም። የቤተ ክርስቲያን ቀዳሚና ዋነኛው ተግባር የአምልኮ አገልግሎት ነው። እግዚአብሔር ላደረገልን ነገር ሁሉ የእኛ የምዕመናን ምላሽ አምልኳችን ነው። በአምልኮ አማካኝነት ፍቅራችንንና መሰጠታችንን ፈጽሞ ለሱ መገዛታችንን እንገልጻለን። ምዕመናን በጋራ የሚዘምሩ፣ ቃሉን የሚሰሙ፣ መባ፣ አስራትና የመሳሰሉትን የሚሰጡ በመደበኛ የእሁድ አምልኮ አገልግሎት ውስጥ ነው። ከነዚህ ተግባራት ሁሉ የቤተ ክርስቲያኒቱ ሥርዓተ ቅዳሴ ውስጥ ተገቢ ቦታና ጊዜ ተመድቦላቸዋል። በዚች ቤተ ክርስቲያን ልምምድ የእሁድ አምልኮ አገልግሎት በርካታ ተግባራትን ያካተተ ስርዓት ነው። እነሱም ምስጋና፣ የስግደት፣ ጸሎት ወይም የምልጃን ጨምሮ ስብከተ ወንጌልና ቅዱሳት ሚስጥራት ናቸው። እነዚህ ሁሉ የየራሳቸው አሰራርና አካሄድ የጊዜም አመዳደብ ያላቸው ናቸው። በተለይም የስብከተ ወንጌል ወይም የቃሉ ወጃ ፕሮክላሜሽን፣ በአማርኛ አባባል ዕለተ ንባብ፣ በግዕዙ መራውቱ፣ በእንግሊዝኛው ሌክሽነሪና የጊዜውን የቤተ ክርስቲያኒቱን ወቅት የተከተለ ነው። ስለዚህም ይህንን አገልግሎት ማገልገል የሚችሉትና የሚገባቸውን በቤተ ክርስቲያኒቱ አሰራርና ደንቦች መሰረት የተመደቡ ቄሶችና ወንጌላውያን፣ እነዚህ በሌሉበት ደግሞ በመጽሐፍ ቅዱስ ዕውቀትና በስብከት አገልግሎት ላይ በቂ ስልጠና ያላቸውና በቤተ ክርስቲያን ዕውቅና የተሰጣቸው በጎ ፍቃድ ወንጌላውያን ብቻ ይሆናሉ። በዚህ አግባብ በእሁድ የአምልኮ አገልግሎት ሆነ ማኅበረ ምዕመናን በሚያዘጋጇቸው አገልግሎት ላይ በመምራትም ሆነ በስብከተ ወንጌል ማገልገል የሚችሉት የቤተ ክርስቲያኒቱ አገልጋዮች ብቻ ስለሆነ ከሌላ ቤተ እምነት የሆነ ማንም አገልጋይ እንዳይጋበዝ ቀደም ሲል መመሪያ ተላልፏል። ምክንያቱም ምስባክና መሰዊያ የመጋራት ቃል ኪዳን ወይም ተግባቦት ስለሌለንና ካሉን መሰረታዊ ልዩነቶች የተነሳ በእንደዚህ አይነቱ ተግባራት መተባበር ስለማይቻል ነው። በአጭሩ ጉዳይ የዶክትሪን ወይም የመሰረተ እምነት ጉዳይ ነው። ይሁን እንጂ አንዳንድ ማኅበረ ምዕመናን መመሪያዎችን ቸል በማለት ከሌላ ቤተ እምነት አገልጋዮች እየጋበዙ የቤተ ክርስቲያኒቱን ምስባክ ሲያጋሩ ይስተዋላል። ይህ ጉዳይ ባለፉት የቤተ ክርስቲያን ወሳኝ አካላት ስብሰባ በጥልቀት ተመክሮ ቀደም ሲል የተላለፉ መመሪያዎች ያለምንም ገደብ እንዲተገበሩ ወስኗል። በመሆኑም ከአሁኑ ጀምሮ በቤተ ክርስቲያኒቱ ማኅበረ ምዕመናን የአምልኮም ሆነ የኮንፈረንስ አገልግሎቶች ላይ ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ መሆኑንና ይህንን በማያከብሩ ላይ የቤተ ክርስቲያኒቱ ባላት አሰራርና ደንብ መሰረት ጉዳዩን ከሚመለከታቸው ሁሉ እንደ ጥፋቱ ክብደት ከአገልግሎት እስከ ማገድና ከኃላፊነት እስከ ማንሳት፣ ቄሶች ከሆኑ የቅስና ኃላፊነታቸውን እስከ መግሰስ የሚደርስ እርምጃ ይወሰዳል። ከዚህ ጋር በተጓዳኝ የማኅበረ ምዕመናኑ ሕጋዊ ማንነት ወይም ሕልውናን ለማስከበር ሲባል ሌሎች አስተዳደራዊ እርምጃዎች ይወሰዳሉ። ከዚህ ጋር በተያያዘ የቤተ ክርስቲያናችን አባላትና አገልጋዮች ሆነው እያሉ ቤተ ክርስቲያኒቱ የማትቀበላቸውን ስያሜዎች ይዘው የሌሎችን ልምምዶች በቤተ ክርስቲያኒቱ የአምልኮ አገልግሎቶችና ኮንፍራንስ በመሳሰሉ ዝግጅቶች ላይ
ግራ የሚያጋቡና ጥያቄ የሚፈጥሩ ተግባራትን የሚፈጽሙ እንዳሉ ይታወቃል። እነዚህም ባለው የቤተ ክርስቲያኒቱ ደንብና አሰራር መሰረት ሊመከሩ ካልሆነም አግባብነት ባለው አኳኋን ተጠያቂ እንዲሆኑ ማድረግ የግድ አስፈላጊ ይሆናል። ከፍ ሲል እንደተጠቀሰው በማኅበረ ምዕመናን የሚደረገው የእሁድ አምልኮ የቤተ ክርስቲያኒቱን የቅዳሴ ሥነ ሥርዓት የተከተለ ይሆናል። በዚህ መሠረት ለዕለቱ የተመደቡ ሦስቱ የመጽሐፍ ቅዱስ ጥቅሶች ይነበባሉ። ከጥቅሶቹ መካከል በአንዱ ቢቻል በወንጌሉ ክፍል ላይ ይሰበካል። ከዚህ ውጪ ማሰብ ከቤተ ክርስቲያኒቱ የወቅቱ አውድ ጋር የማይሄድ ስለሆነ ፈጽሞ ሊስተናገድ አይችልም። የአምልኮ አገልግሎትን ከሚያዛቡና ማኅበሩን ተገቢ አገልግሎት እንዳያገኝ ወይም እንዳይሳተፍ ከሚያደርጉ ተግባራት አንዱ ዝማሬ ነው። በተለይም አስመላኪ ወይም የአምልኮ ዝማሬ መሪዎች በሚል የሚባክነው ጊዜ ከጊዜ ጋር ተያይዞ በመዘምራን አገልግሎት የሚወሰደው ጊዜ የአምልኮን አገልግሎት ቅኝት በእጅጉ የሚጎዳ ነው። በአንዳንድ ማኅበረ ምዕመናን ሕዝቡ በዝማሬ ብዛት ለመስማት ዝግጁ መሆን በማይችልበት ጊዜ ላይ ሰባኪው ለስብከት ሲጋበዝ ይስተዋላል። ስለዚህም በቤተ ክርስቲያናችን በየትኛውም አውድ የሚከናወነው የአምልኮ አገልግሎት ወይም ዝማሬን ጨምሮ በቄሱ ብቻና ምናልባት ቄሱ በሚቆጣጠረው ሁኔታ የስብሐት ለአምላክ መዝሙር ዝማሬን በመምራት ቄሱን የሚያግዙ ካልሆነ በስተቀር ሌላው ልምምድ እንዲበቃ መደረግ አለበት። ይህም ማለት በ2 ሰዓት የአምልኮ ጊዜ ውስጥ ቢያንስ 1 ሰዓት ያህሉ ለቃሉ እወጃ መፈቀድ ይገባቸው። ይህም ለምሳሌ የዕለቱን የመጽሐፍ ቅዱስ ምንባቦችና የስብከተ ወንጌል እንዲሁም የመዘምራን አገልግሎትን ያካትታል። የስብከት አገልግሎት እስከ 35 ደቂቃ ቢሆን ይመረጣል። የቤተ ክርስቲያኒቱ ቄሶች በየእሁዱ በራሳቸው ማኅበረ ምዕመናን ወይም በሌላ የቤተ ክርስቲያኒቱ ማኅበረ ምዕመናን ብቻ ማገልገል ወይም መሳተፍ እንጂ በሌሎች ቤተ እምነቶች ከማገልገል መቆጠብ ይጠበቅባቸዋል። ቄሶች ወይም ወንጌላውያን ምናልባት ቤተ ክርስቲያኒቱ ከሌሎች ኢኩሜኒካል ወይም የትብብር አካላት ጋር በጋራ በሚያዘጋጁት የአምልኮ አገልግሎቶች በስብከትም ሆነ በመምራት እንዲያገለግሉ ሊደረግ ይቻላል። ይህም ቤተ ክርስቲያኒቱ በውል የምትሳተፍባቸው ለምሳሌ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል በሚሰናዱ ስርዓቶች ብቻ የሚገደብ ይሆናል። ከዚህ ደብዳቤ ጋር ቀደም ሲል በቤተ ክርስቲያኒቱ ወንጌል ተልእኮና ቴዎሎጂ መምሪያ ተዘጋጅተው በሚስዮንና ቴዎሎጂ ቦርድ ከታዩ በኋላ ለቤተ ክርስቲያኒቱ ወሳኝ መድረኮች ቀርበው የጸደቁና እስከ ማኅበረ ምዕመናን እንዲደርሱ በሚል በቀድሞ የቤተ ክርስቲያኒቱ ፕሬዝደንት ፊርማ የተላለፉ መመሪያዎችና ጽሑፎች ዳግመኛ ተፈርሞ እንዲደርሳቸው ተደርጓል። ይህ የእረኝነት መልእክት የቤተ ክርስቲያኒቱን መሠረተ እምነትና ስርዓቶች ከማስጠበቅ አንጻር ለማኅበረ ምዕመናን ሁሉ ቀጥታ እንዲተላለፍ ታስቦ ኮትሮ በተለየ መልኩ አኳኋን ዘርዘር ባለመልኩ የተሰናዳ መሆኑ እንዲታወቅና ያለምንም መዘግየት እንዲተገበር አሳስባለሁ። በመጨረሻም ከዚህ የእረኝነት መልእክት ጋር ተያይዘው በተላኩት መመሪያዎችና ጽሑፎችና በዚህም መልእክት ውስጥ ባልተካተቱ ሌሎች ተጓዳኝ ርዕሶች ላይ ለወደፊቱ በየደረጃው ስልጠና የሚሰጥ ሆኖ እስከዚያ ግን መመሪያዎቹና በመልእክቱ የተሰጡ ምክሮች ሁሉ በአግባቡ እንዲተገበሩ የሲኖዶስ ፕሬዝደንቶችና ሌሎች ኃላፊዎች ትኩረት ሰጥተው እንዲከታተሉ በጌታ ፍቅር እጠይቃለሁ። ጌታ አገልግሎቱንና አገልጋዮቹን ይባርክ። ቄስ ዶክተር ዮናስ ይገዙ፣ የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ፕሬዝደንት። ወንድም ደመላሽ በጣም እናመሰግናለን። ቆንጆ ንባብ ነው ያደረክልን። የመጀመሪያ ጥያቄ የሚሆነው እንግዲህ ለቤተክርስቲያኒቱ ፕሬዝደንት ነው እና ያው በእርሶ ፊርማና በቤተክርስቲያኒቱ ማህተም እንደወጣ ይታወቃል። ግን ይሄ ጥያቄ ስላለ ይህን ጉዳይ ክሊር ለማድረግ ነው። ይሄ ዶኪመንት በቤተክርስቲያኒቱ ፕሬዝዳንት እንዲሁም የመጋቢነት አገልግሎት የበላይ ጠባቂ በሆኑት በእርሶ ነው ወይ የወጣው የሚለውን ጥያቄ እንዲያጠሩልን ነው። ምክንያቱም መደበኛ ስርዓቱን ሳይጠብቅ ወደ ሚዲያ ስለመጣ ማለት ነው። እንዲሁም ከዚህ ጋር አያይዘው እንዲያብራሩልን የምንፈልገው የኖላዊ ደብዳቤ ዓላማው እንዲሁም ደግሞ የዚህ ደብዳቤ ይዘት በተመለከተ ገለጻ ቢያደርጉልን።
አመሰግናለሁኝ ሁላችሁንም በዚህ ስፍራ በዚህ መድረክ ላይ አብረን የምንሳተፉ ወገኖች እኔም በኩሌ እንኳን ደህና መጣችሁ እላለሁኝ። በዚህም እያገዛችሁን ያላችሁት የሚዲያ አገልጋዮች እግዚአብሔር ይባርካችሁ እንላለን። እንግዲህ ይሄ ኖላዊ ደብዳቤ ወይም የእረኝነት መልእክት የሚባለው በትክክል በቤተ ክርስቲያኒቱ ውሳኔ መሰረት በቤተ ክርስቲያኒቱ ፕሬዚደንት ተፈርሞ የወጣ መልእክት ነው። በመሰረቱ ይሄ ደብዳቤ ነው ወይም ደግሞ መልእክት ነው። ለውስጥ ለቤተሰብ የተላከ ለማህበራነ ምዕመናኖቻችን ማስተማሪያ ወይም ምክር እንዲሆን ታስቦ የተላለፈ መልእክት እንጂ መግለጫ አይደለም፣ አዋጅም አይደለም። የምክር የእረኝነት ደብዳቤ ነው። ለማህበራነ ምዕመናን መሪዎች እና ለቄሶች የቤተ ክርስቲያኒቱን ዋና ዋና ጉዳዮችን ለሚያስፈጽሙት እገዛ እንዲሆን ታስቦ የተደረገ ነገር ነው። በነገራችን ላይ ይሄ ደብዳቤ ከወጣ በኋላ በውስጥ ቤተ ክርስቲያኒቱ ልዩ ልዩ ዝግጅቶች እያደረገች ነው። በደብዳቤው መጨረሻ አካባቢ እንደተገለጸው በዚህ ኖላዊ ደብዳቤ ውስጥ የተገለጹትንና በተያያዥነት ደግሞ ሊነሱ የሚችሉትን ጉዳዮች አስመልክቶ ስልጠና ይሰጣል። ማለትም የአፈጻጸም ስልጠና ማለት ነው። ስለዚህ በዚህ ደረጃ የአፈጻጸም ክትትል እንኳን ማድረግ አልተጀመረም። እንደ መካነ ኢየሱስ አንድን መመሪያ ስናወጣ መመሪያው ምዕመናን ዘንድ ከደረሰ ወይም ደግሞ ወደሚመለከተው መዋቅር ከደረሰ በኋላ አፈጻጸምን በሚመለከት የሚመለከታቸው አካላት ድጋፍ ያደርጋሉ። ስለዚህም ይሄ መመሪያ የአፈጻጸም ክትትል አልተጀመረለትም። ዝግጅቱ አለ። ያለ ጊዜው ለሚዲያ ወጣ። ቤተክርስቲያኒቱ ለሚዲያ አላሰበችውም። ደግሞም እንደምትመለከቱት ደብዳቤው መግለጫም አይደለም። ቤተክርስቲያኒቱ ለሚዲያም አላሰበችም። በተለምዶም የውስጥ ጉዳዮቻችንን በውስጥ ነው የምንጨርሰውና ለውስጥ ለቤተሰብ ታስቦ የተደረገ ነው። ዓላማው ቤተክርስቲያኒቱ ያጋጠማት የማንነት ጥያቄ ዙሪያ እርምት ለማድረግ የታሰበ ነው። የቤተ ክርስቲያን ማንነት ስርዓቷ፣ ትውፊቷ፣ ስነ መለኮታዊና ዶክትራይናል ወይም ደግሞ አስተምሮአዊ መሰረቷ ናቸው። እኛ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሉትራን ሪፎርም ትራዲሽን ይዘን ያለን ስንሆን አሰራራችን እና ስራችን ሁሉ የምናምነውን እምነት እንዲጠብቅልን ነው። ያንን ለማስጠበቅ እንሰራለን። ከዚህ ጋር ደግሞ አላስፈላጊ የሆኑ ነገሮች በቤተ ክርስቲያን ሲገኙ ወይም ሲከሰቱ ምክር መስጠት ነው። ምክር ካልቻለ ደግሞ በምክር ካልተቻለ ደግሞ እርምጃዎች ይኖራሉና በተጨባጭ ቤተክርስቲያኑን ያጋጠሟት በስም ጠቅሰን ልንናገራቸው የምንችላቸው አንድ ሁለት የምንላቸው ከእምነትና ከድነት አንጻር እንኳን ጥያቄ ሊፈጥር የሚችል ንግግሮች ሳናስብ በቤተ ክርስቲያናችን ውስጥ የተነሱበትን ሁኔታም ጭምር ለማረም ነው። ዓላማው ውስጥ ዝግት አድርገን ዘግተን ቤታችንን አስተካክለን ደግሞ መክረን በቀጣይ ማድረግ የሚገባውን እንደ ቤተ ክርስቲያናችን አሰራር
ኢኩሜኒካል አሰራሮችንም ጭምር ቢሆን ማለት ነው ለማድረግ ነው ባጭሩ። እሺ አመሰግናለሁ የቤተክርስቲያናችን ፕሬዝዳንት። በመቀጠል ሁለተኛ ጥያቄን የሚያደርገው ለቤተክርስቲያኒቱ ተባባሪ ጠቅላይ ጸሐፊ ለፍቃድ ይሆናል ማለት ነው። እንግዲህ ሚዲያ ላይ አንዳንድ ሀሳቦችን ሲንሸራሸር ሰምተናል። ቤተክርስቲያን አዲስ ነገር ይዛ እንደመጣች፣ አዲስ ነገር ኢንትሮዲውስ እንዳደረገች፣ እንዲሁም ደግሞ በመመሪያ የወረዱት ነገሮች ከዚህ በፊት በቤተክርስቲያኒቱ ውሳኔዎች፣ ኮንሰልቴሽኖች ወይም ውይይቶች እና በቤተክርስቲያኒቱ መዛግብት ውስጥ የሌሉ ነገሮች እንደሆኑ ተደርገው ይሳላሉ። እንዲሁም በዚህ ዙሪያ ጥያቄ ይነሳል እና ከዚህ ጋር ተያይዞ ከዚህ ቀደም የነበሩ የቤተክርስቲያኒቱ ውሳኔዎች፣ ኮንሰልቴሽኖች እና ይህንን ሀሳብ የሚደግፉ ዶክመንቶችን በተመለከተ ትንሽ ገለጻ ቢያደርጉልን። አመሰግናለሁ። እንደተባለው ይሄ ጉዳይ ሚዲያ ላይ ሲወጣ ብዙዎች እንደ አዲስ ነገር ድንገታዊ የሆነ ነገር አስቦ የሚናገሩ ሀሳብ የሚሰጡ አሉ። በነገራችን ላይ ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ድንገታዊ የሆነ መግለጫ፣ ያልታሰበ ነገር፣ ያልተመከረበትን ነገር ለምዕመንም ለሌላም አትሰጥም። መጀመሪያ ቤት ውስጥ ከተብላላ በኋላ ከተመከረበት በኋላ ነው ለምዕመናኖቻችን እንኳን የሚደርሰው። ይህን ጉዳይ በተመለከተ ምክክሩ የተጀመረው 2003 ላይ ነው በእኛ በኢትዮጵያ አቆጣጠር። ከዛ በፊት ምክክሮች፣ የስነ መለኮት ምክክሮች ነበሩ። ከምክክሮቹ በኋላ ለቤተ ክርስቲያኒቱ ወሳኝ አካል ለስራ አስፈጻሚ ቦርድ የቀረበው ታኅሳስ 6 እስከ 9 በተካሄደው በ2003 ሶስት ዋና ዋና ውሳኔዎች የተላለፉበት የመጀመሪያው ውሳኔ ጠረጴዛ የነካ ወይም ደግሞ ወረቀት ላይ መጣ የምንለው እሱ የዛሬ 15 ዓመት 2003 ማለት ነው። ከዛ በኋላ ይህንን በምክክር ለማዳበር ኮንሰልቴሽን ምክክሮች፣ ስንመለከት ምክክሮች ተካሂደዋል። ከዛ ውስጥ አንደኛው ግንቦት 20 እስከ 21 2007 የተካሄደው በተለይም ደግሞ በጣም ከባድ የሆነ ቶፒክ ወይም አነጋጋሪ የሆነ ቶፒክ የስነ መለኮት ሰዎች፣ የሰሚናሪ ተማሪዎች፣ ምሁራን፣ የአዲስ ኪዳን ምሁራን፣ የብሉይ ኪዳን ምሁራን ተሳተፉበት ዘ ዶክትሪን ኦፍ ኦልተር ኤንድ ፑልፒት በሚል ዘ ጊፍት ኦፍ ፌሎሺፕ ኤንድ ኩዌስችን ኦፍ ኤሊጂቢሊቲ በሚለው ላይ ወደ 23 ገጽ ነው የቀረበው። ከፍተኛ ምክክር የተካሄደበት ነበረ። የዚያ ምክክር ውጤት ከዛ በኋላ ለቤተክርስቲያኒቱ ካውንስል ማለት በአመት አንድ ጊዜ የምሰበሰብ ነው። የምዕመናን ተወካዮች፣ የስነ መለኮት ሰዎች፣ ከተለያዩ ዲስፕሊን የሚመጡ የተወከሉ ሰዎች ያቀፈ ነው። ያ በዛ ላይ ከነሐሴ 8 እስከ 12 2010 በተካሄደው በተለይም ደግሞ ምዕመናንን ተጋላጭ ያደረገ ድንበር የለሽ የምስባክና የመሠዊያ ህብረት በሚለው ላይ ሰፊ ምክክር ከተካሄደ በኋላ ካውንስሉ ሰፊ ጊዜ ወስዶ መክሮበት ባለ 8 ነጥብ ውሳኔዎችን ያስተላልፈው። ይኸውም በፕሬዝደንታችን ተፈርሞ የወጣው አንደኛው እና ዋናውን ቦታ የያዘው ይሄ የ2010 ውሳኔ። ከዛ በኋላ የመጡ ውሳኔዎችም አሉ። ስለዚህ ድንገት የወጣ ነገር ሳይሆን ዴቨሎፕመንቱ ሂደቶቹ እንደዚህ ነበሩ ለማለት ነው። ከዛ በኋላ በ2011 ላይ ከጥቅምት 5 እስከ 7 2011 ላይ የቤተ ክርስቲያኒቱ ስራ አስፈጻሚ ቦርድ 44ኛው መደበኛ ስብሰባው ላይ በተለይ ስለ ምዕመናን ምስባክና የነቢይና የሐዋርያ መጠሪያ ስም ላይ ጠንከር ያለ ውሳኔ ያስተላለፈው በዚህ ጊዜ ነው። እነዚህ አይነት ስያሜ ያላቸው ይሄንን ታይትል የሚጠቀሙ ሰዎችን ቤተክርስቲያኗ እንደማትጋብዝ ለራሷም እንደማትጠቀም ይሄን የሚጠቀሙት ወደ ራሷ
መድረኮች እንደማትጋብዝ፣ በዚህ ላይ ምዕመናን ጥንቃቄ እንዲያደርጉ በየደረጃው ያሉ አገልጋዮች፣ ቄሶች፣ ቤተክርስቲያን የማህበረ ሽማግሌዎች ይህንን ነገር የቤተክርስቲያኒቱ ውሳኔ ተግባራዊ እንዲያደርጉ ተብሎ ጠንከር ያለ ውሳኔ የተላለፈው ባለ 3 ነጥብ ውሳኔ የተላለፈው 2011 ላይ የተላለፈው ውሳኔ ይሄ ከዋና ቢሮ ጀምሮ እስከ ማህበረ ምዕመናን ሽማግሌዎች ድረስ የሚሄድ ነው ማለት ነው። በዚህ አልቀረም። እንደገና የቤተክርስቲያኒቱ ካውንስል ነሐሴ 17 እስከ 20 2014 ባካሄደው መደበኛ ስብሰባው ሌላ መነጋገሪያ ውሳኔ አድርጎ የተነጋገረበት ይሄኛውም ደግሞ ከወንጌላውያን ከነዚህ ከስያሜ ውጭም ሆኖ ከሌሎች ቤተክርስቲያን ጋር ስላለን ግንኙነት በተለይም በስራ ከምናገኛቸው በልማት ስራዎች ጋር አብረን የምንሰራቸው መድረኮችን መጠቀም የሚቻልበት ሁኔታ ይኖራል ወይ የሚለውንም እሱንም ለመዳሰስ ያም እንደማይፈቀድ አድርጎ ውሳኔ የተላለፈበት ነሐሴ 2014 ላይ ያለ። እንደገና ስራ አስፈጻሚ ቦርድ 60ኛው የተካሄደው ከታኅሳስ 11 እስከ 12 2016 ነው። ይሄም ያለፉ ውሳኔዎችን የሚያጠናክር የመጀመሪያውን ውሳኔ መሰረቱን ያለቀቀ ያንን ውሳኔ የሚያጠናክር ውሳኔ ተካሂዷል። በሰባተኛ ደረጃ በ2018 ጥር 29 እስከ 30 2018 በተካሄደው የቤተክርስቲያን ስራ አስፈጻሚ ቦርድ ስብሰባ ላይ ባለ 4 ነጥብ ውሳኔ ተላልፏል። ይሄ እንግዲህ የሲኖዶስ መሪዎችን ጨምሮ ሰበካና ፕሬስቢተሪ መሪዎች፣ የማህበረ ምዕመናን ሽማግሌዎች፣ ቄሶች፣ አገልጋዮች የቤተክርስቲያኒቱ ውሳኔ እነዚህ አይነት ታይትል ያላቸው ሰዎች ወደ ቤተክርስቲያኒቱ መጥተው ማገልገል እንደማይችሉ እና እነሱም መጋበዝ እንደማይችሉ ጥብቅ መመሪያ የተላለፈበት ውሳኔ ነው። እንግዲህ ደብዳቤው የፕሬዝዳንታችን ደብዳቤ እነዚህ ነገሮችን መሰረት ያደረገ አንዳንድ ጊዜ እንግዲህ ወረቀት ሲወጣ ደብዳቤ ሲወጣ አንዳንድ ጊዜ ራሱን በራሱ መግለጽ አይችልም ሰው ካላብራራው በስተቀር። ያ ካልሆነ በስተቀር እነዚህ ውሳኔዎችን ተግባራዊ ለማድረግ ክትትል ለማድረግ የተላለፉ ውሳኔዎች ናቸው። ስለዚህ ቤተክርስቲያናችን ላለፉት 15 ዓመታት ስትሰራበት የነበረ አጀንዳ ሆኖ ለምዕመናን የደረሰ ነው እንጂ አዲስ ነገር እንዳልሆነ ለመግለጽ እወዳለሁ። አመሰግናለሁ። የተወደዳችሁ ተመልካቾቻችን ከኢትዮጵያ ወንጌላዊት ቤተክርስቲያን ወቅታዊ ዝግጅታችን ላይ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። እንግዶቻችንም አብራችሁን እየቆያችሁ ስላለ በድጋሚ እናመሰግናለን። ቀጣዩ ጥያቄ ለቄስ ዶክተር ታሪኩና ቄስ ማርቆስ አቀርባለሁ። እንደ ቤተ ክርስቲያኒቱ አስተምሮና ትውፊት የእሑድ አምልኮ ስርዓታችን ምንን ማዕከል ያደርጋል? አሳታፊ ነው ስንል ምን ማለታችን ነው? በአጠቃላይ ይዘቶቹን ከስርዓተ ቅዳሴ ጋር እያያዘው ልትገልጹልን። አመሰግናለሁ። እኔም ስለተሰጠኝ እድል ስለተነሳውም ጥያቄ በመጀመሪያ ማንሳት የሚፈልገው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሉትራዊት ቤተክርስቲያን ናት። ከጊዜ ወደ ጊዜ ደግሞ ሉትራዊ ማንነቷን በማስጠበቅ ምዕመናኖቿን በእምነት እንዲቆዩ ሌሎቹም ደግሞ ወደዚህ ወደ ክርስቶስ ህብረት እንዲመጡ ትሰራለች። ይህ ማለት የምዕመናን ጥበቃ እንደገናም ደግሞ ሌሎችን በወንጌል መድረስ ማለት ነው። ይሄ የአምልኮ ስርዓቷ በራሱ ለምዕመናን የሚደረግ ምዕመናን በእምነት እንዲጸኑ እንዲቆሙ አምላካቸውን ማገልገል የዘወትር ልማዳቸው ሆነው እንዲቀጥሉ በጋራም በየቤታቸው ይሄንን ለማድረግ የታሰበ ነው። ስለዚህ ይሄ የቤተ ክርስቲያኒቱ የአምልኮ ስነስርዓት የቤተ ክርስቲያኒቷን አስተምሮ መሰረት ያደረገ ያንን ደግሞ የሚያንጸባርቅ ነው። የቅዳሴውም ስነስርዓት ስትመለከቱ እንደገናም ደግሞ የቅዳሴው ስነስርዓት ወደ ተግባር ስትተረጎም የአምልኮ ሂደቱንም ስትመለከቱ ሁለቱም አምልኮውም መጽሐፍ ቅዳሴውም
የቤተ ክርስቲያኒቱን ስነ መለኮታዊ አስተምሮ የሚያንጸባርቁ የሚያሳዩ፣ በዚያ መሰረት ደግሞ የተዋቀሩ ናቸው። እንግዲህ ይሄ ማለት ደግሞ የቤተ ክርስቲያናችን ምዕመናን አምልኮ ማዕከሉ የክርስቶስ ስራ ነው። የክርስቶስን ስራ እግዚአብሔር በክርስቶስ ኢየሱስ በኩል ሰዎችን ሁሉ ለማዳን የሰራውን ስራ ማዕከል ያደረገ ነው። ስለዚህ ክርስቶስን ማዕከል ያደረገ ነው። የእግዚአብሔርን ስራ ማዕከል ያደረገ ነው። የእግዚአብሔርን ቃል ማዕከል ያደረገ ነው። ይሄ በሚሆንበት ጊዜ ነው አምልኮ ትክክለኛ ነው የሚባለው። ይሄ ደግሞ መሪው ይመራል፣ ምዕመናን ደግሞ በየክፍሎቹ ስንመለከት ምላሽ ይሰጣሉ። ስለዚህ እነዚህ በአምልኮ ሂደት ውስጥ የሚደረጉ ስርዓቶች ህይወት ያላቸው ናቸው። የሚታዩ፣ የሚዳሰሱ፣ ሴንስ የሚደረጉ ናቸው እና መስማት ብቻ አይደለም መናገርም አለ። ምዕመናን ይሰማሉ፣ ደግሞ ይናገራሉ፣ ይመልሳሉ። የመጨረሻው ብታዩ ምላሽ ላይ ከመዝሙርም ከጸሎትም ያለፈ መጨረሻ ላይ መባቸውን ይሰጣሉ። ይሄ ምላሽ ነው። እግዚአብሔር ስላደረገላቸው ነገር አስበው እግዚአብሔርን የሚያመሰግኑበት ነው። እንግዲህ ይሄ በአጠቃላይ ስንመለከት 3 ክፍሎች ነው ያለው። የመጀመሪያው ምናልባት ከ1 እስከ 8 ወይም ከ1 እስከ 9 የተሻሻለ የቅዳሴ እንትን አለ እና በዚያ መግቢያ ነው። ይሄ መግቢያ ምዕመናን ኃጢአታቸውን ተናዘው የኃጢአት ይቅርታ ተቀብለው ወደ አምልኮ ለመግባት የሚዘጋጁበት ነው። ምንም ኢንተራፕሽን የለም። ምንም ነገር በመሃል ሊገባ አይችልም። ይሄ ነው ዓላማው የመጀመሪያ። ሁለተኛው የቃሉ ክፍል ነው የሚባለው። ይሄ ደግሞ ምዕመናን ከመጀመሪያው ክፍል ወደ ሁለተኛው ክፍል የሚሻገሩበት የሰላምታ ምልልስ ካደረጉ በኋላ በቃል ወደ የመልእክት ክፍል ሳይነበብ የሚጸለይ ጸሎት አለ። እሱ ስለ ቃሉ በዕለቱ ስለሚሰበክ የእግዚአብሔር ቃል የሚጸለይ ጸሎት ነው። ከሱ ጀምሮ መባ ተሰብስቦ የመባ የምስጋና ጸሎት እስኪደረግ ድረስ ያለው በሙሉ የቃሉ ክፍል ነው የሚባለው እና የመጀመሪያው ቃሉ ይወጃ ነው። ከዛ መዘምራን ይዘምራሉ፣ ስለ ቃሉ ይጸለያል፣ የቃሉ ይወጃ አለ በንባብ። ከዛ በኋላ መዘምራን ይዘምራሉ። ከዛ በኋላ እሱም የእግዚአብሔር ቃል ነው። አክቹዋሊ ማስታወቂያም አለ። እዛ አናውንስመንትም ደግሞ ስለ እግዚአብሔር ቃል፣ ስለ አገልግሎት የሚባሉ ነገሮች ናቸው እዛ የሚገቡት፣ ሌላ አይደለም። ከዛ በኋላ ስብከት ይሰበካል በወንጌሉ ላይ ክርስቶስ ባደረገልን ጉዳይ ላይ መሰረት ያደረገ በአዲስ ኪዳን ላይ ተመስርቶ ከብሉይ ኪዳን እያጣቀሰ የሚሰበክበት ነው። እንግዲህ ከዛ በኋላ ምዕመናን የእግዚአብሔርን ቃል ከሰሙ በኋላ ምንድን ነው የሚደረገው? መባ ነው የሚሰበሰበው። እዚህ ላይ አንድ ያለፍኩት ምንድን ነው፣ መዘምራን የሚዘምሩት የዚህ የሁለተኛው ክፍል አካል ነው። የእግዚአብሔር ቃል የሚተላለፍበት ጊዜ ውስጥ ነው ያለው። ስለዚህ ከቃሉ የሚሰሙትና ከሚሰበከው ቃል የሚሰሙትና ከሚዘመረው ቃል የሚሰሙት ተዋህዶ በአንድነት ምዕመናኑ ይዘውት ወደ ቤታቸው መግባት አለ እና ጊዜ ወስዶ ሰው ደክሞ መዝሙርም መስማትም መዘመርም ካልቻሉ፣ ቃሉንም መስማት ካልቻሉ የቀኑ ሂለት የቀኑ አምልኮ ዋጋ ሊያጣ ይችላል ማለት ነው። እነዚህ ሁለቱ ካልተያያዙ በስተቀር መያያዝ አለባቸው እና ስለዚህ ለቃሉ የሚሰጠው ጊዜና ለመዘምራን የሚሰጠው ጊዜ ሰው በአትኩሮት መስማት ከሚችለው ጊዜ ጋር ተመጣጥኖ መሆን አለበት። ለቃሉ ደግሞ
ለስብከት በስብከት በሚቀርበው ቃል ደግሞ የተሻለ ጊዜ ነው ሊሰጥ የሚገባው። ውሳኔውም ያለው እንደዚህ ነው፣ መሰረቱም እሱ ነውና ከዛ በኋላ የመጨረሻው የምዕመናን ሁሉንም ካደረጉና ከሰሙም ምላሽም ካደረጉ በኋላ እንደገና የክርስቶስ ስራ እንዲቀጥል ስለደከሙት፣ ስለታመሙት፣ ስለታረዙት፣ ስለደህዩት፣ ስለ አገር ሰላም፣ ስለ ወንጌል ማዳረስ፣ ስለ ሚስዮናውያን፣ ስለ አገር ደህንነት የሚጸልዩበት ነው። ይሄ ሁሉ ካልሆነ ማዕከል ነው ያልነው ክርስቶስ በአግባቡ ለሰው ሁሉ እንዳይደርስ እንቅፋት ሊያጋጥመው ስለሚችል ያ እንቅፋት ሁሉ በተለያየ መንገድ ሊመጣ ስለሚችል እንድነሳ እንጸልያለን። ስለዚህ እነኚህ ሶስቱ ክፍሎች በተወሰነ ሰዓት ውስጥ ሰው መስማትና ማስተዋል በሚችልበት ጊዜ ተመጥኖ ተያይዞ መሰጠት አለበት። ስለዚህ የቤተክርስቲያናችን አምልኮ ይህንን ይመስላል። አመሰግናለሁ። ቄስ ማርቆስ ጨምረው ይህንኑ ሀሳብ ላይ እንዲጨምሩ ፈልጋለሁ። እንግዲህ ፕሬዚዳንታችንም እንደገለጹት የአንድ የእሁድ አምልኮ ፕሮግራም 3 ንባቦችን ይይዛል። በዛ ላይ ደግሞ የራሱ አርዕስት ይኖረዋል እና የዛ የእሁድ ማለዳ ፕሮግራም የመልእክት ወጥነትን ይዞ እንዲቀጥል በዝማሬውም በንባቡም በስብከት ውስጥም ይፈለጋል እና ከዛ እንግል አንጻር ሀሳብ ቢጨምሩበት ለምን? እሺ፣ አመሰግናለሁ። እንግዲህ የዕለቱ የአምልኮ መሪ ቄስ በአብ በወልድ በመንፈስ ቅዱስ ስም አምልኮን ከከፈተበት በቡራኬ እስኪያሰናበት ድረስ አሁን ቄስ ዶክተር ታሪኩ ዘርዝረውታል። በርካታ ባለድርሻ አካላት አሉ፣ እዛ ውስጥ የሚሳተፉ አገልጋዮች አሉ። አንዳንድ ጊዜ በዚህ በእሁድ ቅዳሴ እስከ 40 አገልጋዮች ሊሳተፉ ይችላሉ። እንግዲህ ጉባኤውም ይጨምራል፣ ጉባኤውም ይሳተፋል እና አሳታፊ የሚያደርገው ያ ነው። አንድ ሰው ብቻ የሚመራው አይደለም። ሁሉም ባለድርሻ አካላት ተመጥኖ የተሰጣቸውን ጊዜ ነው የሚጠቀሙት፣ አንዱ የሌላውን ጊዜ ሳይጋፋ ማለት ነው። አንዳንድ ጊዜ ዝማሬ የስብከቱንም ጊዜ ጠቅልሎ ይወስዳል። ብዙ ቦታ የሚታየው እሱ ነው። ዝማሬ የራሱ ቦታ አለው፣ በጣም አስፈላጊ ነው። ግን ምዕመናን ከደከሙ በኋላ ስብከት ይመጣል። ሁሉም ባለድርሻ አካላት የተሰጣቸውን ጊዜ ነው መጠቀም ያለባቸው። ይሄ እንግዲህ ቁጥጥር ይፈልጋል ማለት ነው። ቁጥጥር ሲኖር ደግሞ አምልኮ ውበት ያለው የተንዛዛ አይሆንም፣ ምዕመናንን የሚያደክም አይሆንም። ስለዚህ የቄሱ እረኝነት የጊዜ እረኝነት፣ ጊዜውን በአግባቡ እያንዳንዱ አገልጋይ መጠቀሙን ማረጋገጥ ይኖርበታል። ስለዚህ አሳታፊነቱ አገልጋዮችንም ምዕመናንንም አንዳንዴ 20-30% ምዕመናን አይዘምሩም። ለማምለክ መጥተው የማያውቁት መዝሙር ስለሚቀርብ አይዘምሩም። ወይም የተቀጣጠለ አዝማች ስለሚቀርብ አያውቁትም። ስለዚህ እጃቸውን አጣምረው ባይተዋር ይሆናል በቤታቸው። እንደሱ መሆን የለበት። በተቻለ መጠን አዝማች ላይ ብቻ አይደለም መልእክት ያለው፣ ቁጥሮችም ላይ ስታንዛዎቹም ላይ ነው መልእክት ያለው እና ሙሉ ቁጥሮች ጉባኤው የሚያውቀው መዝሙር ቢቀር ጉባኤው በሙሉ ይሳተፋል። እንደዛ ቢደረግ በጣም ጥሩ ነው። አሁን አንዳንድ ጊዜ የተለያዩ ቦታዎችን ስቃኝ እኔ ምዕመናን ስብከት ጊዜ ላይ ነው የሚገቡት እና ስለዚህ አምልኮ ሁሉንም የሚያሳትፍ እንዲሆን ማድረግ ያስፈልጋል። ይሄ ደግሞ የቄሱ ኃላፊነት ነው እና ሲዘመር ምን ያህሉ እንደሚዘምር ቼክ ማድረግ ያስፈልጋል፣ ማየት ያስፈልጋል። ስንት
አንዳንዱ ጸጥ ብሎ የተቀመጠ ሊኖር ይችላል እና ስለዚህ ይሄ የእሁድ የቅዳሴ አገልግሎታችን ቄስ ዶክተር ታሪኩ ዘርዝሯል። ኮንተንት አለው፣ ይዘት አለው፣ የማይቀሩ ነገሮች አሉ እዛ ውስጥ የሚገቡ እና አሁን ተመጋጋቢ በተቻለ መጠን አሁን እኛ ጋር የዕለቱ በየእሁዱ መካነ ኢየሱስ በካላንደር ያዘጋጀችው የትምህርት ርዕስ አለ እና መዝሙሮች በዛ መሰረት ነው የሚመረጡት። ስለ መንፈሳዊ ውጊያ ከሆነ፣ ስለ ጸሎት ከሆነ፣ ስለ አንድነት ከሆነ መዝሙሮች የሚመጡት ያንን በሚያንጸባርቅ መልኩ ነው ተመርጠው የሚቀርቡት። ስለዚህ ተመጋጋቢ ነው የሚሆን አገልግሎቱ። አንዳንዴ ግን በርዕስ ለሰባኪ የምንሰጥበት ጊዜ አለ። በርዕስ ሊሰጥ ይችላል አስፈላጊ የሆነ ትምህርት ወይም ደግሞ መጽሐፍ ዳሰሳ ሲያስፈልግ አንዳንዴ ወጣ እንላለን። ግን ስትሪክትሊ ሌክሽነሪ ነው የምንካተል። እንደው መረጃ ለመስጠት ያክል እንግዲህ በቤተ ክርስቲያናችን ይህ ካሌንደር በዋይዲሲኤስ እየታተመ ለግድግዳ በሚሆን መልኩ ለኪስ በሚሆን መልኩ ይቀርባል። ከዛ በተጨማሪ ቅርብ ጊዜ ወዲህ በዴምቲ ተዘጋጅቶ የቀረበ አፕሊኬሽን አለ እና ምናልባት ይሄንን ሁሉም ሰው ለፐርሰናል ዲቮሽኑ ለባይብል ስተዲው መጠቀም እንዲችል በስልክ አፕሊኬሽኑ ላይ ይሄንን ካሌንደር ማግኘት ይችላል እና ይህንን ካሌንደር ለማግኘት በጉግል ስቶር ላይ ሌክሲካል ባይብል ሪዲንግ ብለው ምዕመናን ሰርች ቢያደርጉ የቤተ ክርስቲያናችን የሚታወቀው መስቀል ያለበት አፕሊኬሽን አለ እና እሱን አውርደው መጠቀም ይችላሉ የሚለውን ለመጨመር ነው። አመሰግናለሁ ቄስ። በመቀጠል መልሼ ወደ ቄስ ዶክተር ታሪኩ እመለሳለሁ። የቤተ ክርስቲያናችን እንግዲህ የመሠዊያና የምስባክ ስፍራን በተመለከተ የራሷ የማጋራት ፖሊሲ ያላትና ቅድምም ከዚህ ረገድ አንጻር የተወሰኑ ውሳኔዎች ተጠቅሰዋል። ምን ማለታችን ነው? መሠዊያና ምስባክን ማጋራት በተመለከተ የቃል ኪዳን ስምምነት ያስፈልገናል ስንል ምን ማለታችን ነው? እንግዲህ አመሰግናለሁ። አሁንም ይሄ ቀደም ሲል እንደተናገርኩት ይህም ቤተክርስቲያን መሠዊያንና መስበኪያን ማጋራትን በሚመለከት በየጊዜው የወሰነቻቸው ውሳኔዎች ምዕመናኖቿን በእምነት ጸንተው እንዲኖሩ ከመጠበቅ ከስህተትና ከስህተት አሰራሮች እንዲሁም ደግሞ ከአስራቶችም ደግሞ እንደዚሁ ለመከላከል ብላ ነው። ይሄ ልምዷ መቼም ቅድም እንደሰማነው ከ2003 ጀምሮ አሁን በእጃችን ያሉ ዶክመንቶች በአርካይቮቻችንም በእጃችን ያሉ ዶክመንቶች ከሚናገሩትን በተጨማሪ በየአርካይቮቻችን የሚገኙ ልምምዶቻችንና ዶክመንቶች በራሳቸው ይሄ ነገር ቀድሞ ቤተክርስቲያናችን ከተመሰረተችበት ጊዜም ጀምሮ ከሌሎችም ጋር ህብረት እያደረገች ነገር ግን መስበካዋንና መሠዊያዎቿን ስትጠብቅ እንደነበረ ምዕመናኖቿን ስትከላከል እንደነበረ የሚያሳዩ ብዙ መረጃዎች አሉ። እንግዲህ ይሄ ማጋራትና አለማጋራት ምስባክንና መሠዊያን ማለት ምን ማለት ነው? አስተምሮዋን ከሚጋሩ ማነው ሳይሸራረፍ ከሚቀበሉ ጋር ብቻ ነው ማለትስ ምን ማለት ነው? እቺ ቤተክርስቲያን እንደሚታወቀው ከሌሎች አብያተ ክርስቲያናት ጋር ግንኙነት ነበራት፣ አሁንም አላት። አሁን በካውንስል ውስጥ ያላት ግንኙነት ከሌሎችም አብያተ ክርስቲያናት ጋር ጭምር ነው። እንደገናም ደግሞ ከሌሎች አብያተ ክርስቲያናትም ጋር ከካውንስል ውጭም ደግሞ የሚኖራት ግንኙነት በውጭ ሀገር ደረጃም በዓለም አቀፍ ደረጃም አሉ። እነዚህ ግንኙነቶች ግን የተገደቡ ናቸው። ምክንያቱም መካነ ኢየሱስ ሉተራዊ ማንነት አላት፣ እሱንም ታስጠብቃለች ብለናል።
እና ሉተራዊ አስተምሮዋን ምንም ሳይቀነስ ሳይጨምር ከሚቀበሉት ጋር ትቆርባለች፣ ሄዳም ትሰብካለች፣ ጠርታም እንዲሰብኩ ታደርጋለች። እነዚህ ደግሞ እነማን እንደሆኑ ግልጽ ነው እና እንደሚታወቀው በሚያስፈልግበት ጊዜም ከነዚህም መካከል በእኔ መሰዊያ ላይ እንዲገኙ አልፈቅድም ያለቻቸውም አለች። ይሄ የታወቀ ነው። ይሄ ቅርብ ጊዜ ታሪካችን ነው። ከዚህ በፊትም ደግሞ በሌላ ግንኙነት እያደረገች ነገር ግን ደግሞ አብራቸው የማትቆርብ ደግሞ ብዙ አሉ፣ በሀገርም ውስጥ በውጭ ሀገር። ስለዚህ አሁንም ቤተክርስቲያኒቱ የሉትራን አስተምሮዋን እሷ የምትቀበለውን የሉትራን አስተምሮ ሳይቀንሱ ሳይጨምሩ ከሚቀበሉ ጋራ ቅዱስ ቁርባን ትቀበላለች፣ በጥምቀትም ትሳተፋለች አስፈላጊ በሚሆንበት ጊዜ። እንደገናም ደግሞ በስብከተ ወንጌልም ደግሞ እየተቀበለችም እየሄደችም የጌታን ስራ ትሰራለች ማለት ነው። ከዚህ ውጭ ግን በአንድ ነጥብ እንኳን አስተምሯን በሚመለከት ከማይስማማ ጋር ሌላ ግንኙነት ብታደርግም ነገር ግን ይሄንን የቃሉንና የቅዱሳት ምስጢራት አገልግሎትን አትሳተፍም፣ አታሳትፍም ማለት ነው። ስለዚህ በዚህ ደረጃ ይሄ ፉል ኮሚኒየን የሚባለው በማህበራዊ ደረጃም ደግሞ በጣም መልስ ሊያገኝ የሚገባው ሌላኛው ከዚህ ውጭም ነው። እሱ እየሰራንበት እየኖርንበት ነው። ከሌሎች አብያተ ክርስቲያናት ምዕመናን ጋር የሚኖረን ግንኙነት የጋራ ጉዳዮችን አብረን እየሰራን የግል ጉዳዮቻችን በቤታችን እንሰራለን። ይሄ ደግሞ ምዕመናኖቻችን እንዲጠበቁ ለማድረግ ነው። ምክንያቱም ምዕመናኖቻችን በእኛ ከሌሎች ቦታ ከሌሎች አብያተ ክርስቲያናት የሚጋበዙ አንዳንድ አገልጋዮች እየሰማን እያየን አልዳናችሁም እያሉ ለምዕመናኖቻችን የሚናገሩበት ሁኔታ ግልጽ ሆኖ እየታየ እየመጣ ያለ ስለሆነ ምዕመናኖቻችን ደግሞ ግራ በመጋባት ሌላውን በመፍራት ወደ ቤቱ እንድመለስ ስለማንፈልግና ብሎም እምነቱን እንድተው ስለማንፈልግ እነዚህ አይነት አሰራሮችን ለመከላከል የታሰበ